እንደዛ አይነት ሰው ቢሆን እኮ በውስጥ መስመር ማለት እንደዛ አድርገህ ዳውን እንዳታረጋት ማለት ነው። ቆይ ኤደን ቅድም ብዬሻለሁ፣ ባለቤትሽ አንቺና እሷ መካከል ገንዘብ አያሳስበንም። ገንዘብ የሆነ ሲስተርም አሉ ምንም አሉ። ገባሽ? እኔ ግን የምታሳዝነኝ እሷ ናት። በማይሆን ነገር መታ እዚህ ቦታ ላይ ስሟን ይዘሽ ይዞርሽው። አሁንም ቢሆን ማለት ነው ስሜ ካልወረደ አንቺ እሱን እያየችልኝ እሷ ትንገረኝ። በስንት ጊዜ ነው የምትከፍለኝ? እና እኔ እነግራቸዋለሁ። ያ እኔ እኮ ነገርኩሽ። ይኸውልሽ እኔ ኦልሬዲ እቁብ ገብቻለሁ። ምንም አሁን ገብተሻል ክሬዲት ካርድ ምናምን እያሉ ይጽፋሉ ከዛ ስር። እኔ ግድ የለኝም ማለት በጣም ናይስ ሆኜ ለማውራት እየሞከርኩ ነው እስካሁን። ማንም አስገድዶኝ አሁኑኑ ውለጅ የሚለኝ የለም። እየነገርኩሽ ነው። ከአንቺ ካለው አንጻር ኦኬ እኔ ይሻላለሁ አንቺ ከአንቺ ብዬ ነው። ኢትዮጵያ ልትጠቀሚበት የወሰድሽው ብር ነው የጠፋው አይደለ? እዚህ አስቀምጠሽ ከዚህ አይደለም ልከሽልኝ አይደለም ብሩን። ስለዚህ እዛ 2 ወር ወይ አትሊስት ወይ 2 ወር ጊዜ ስጭኝ ብዬ ደጋግሜ ያልኩት ለዛ ነው። ማንም አንስቶ ብር አይሰጥሽም። እኔ ኬት አመጣለሁ? እኔ እናት ነኝ። ቤት ቁጭ ብዬ ነው እኮ ልጆች የማሳድገው። ስለዚህ አይኖ እንደሚያስፈልግሽ አውቃለሁ። ግን እኔም ቦታ ደግሞ ስትሆኚ ደግሞ የራሴ ነገሮች አሉ። እንዲህ ነው ብዬ ሶሻል ሚዲያ ላይ ማውራት አልፈልግም። ያለውን ነገር ግን ብዬሻለሁ። እኔ 2 ወር ብዙ ነው ብዬ አላስብም። ከቻልሽ ማለት ነው። እስከዛ በመሀል ደግሞ ከቻልኩኝ እኔ አይ ዊል ትራይ ማይ ቤስት ላረግ። ኤዱ ቅድም አንቺ $1000 እሰጣታለሁ ውስጥ እኮ እንደሱ እኮ ስል እኮ አሁን ደግሞ ጠቅልሽ ምናምን አልሽ። ገብቶሻል? አሁን እንደሱ ልሞክራት ፈልጊ እንደ አማራጭ። ስለዚህ አሁን ይሄ የኪዩ ነው እንደ አማራጭ። አሁን ጥያቄ አለኝ። ኦኬ ሳሪ፣ እናንተ እዛ ነው ያላችሁት። የኛ ሲስተም አንድ ላይ ነው። ገብቶሻል አይደለ? ለምሳሌ 2 ወር ጠብቃታለሁ ብል በምን እንትን እላለሁ? ገብቶሻል? ስራ በነገራችን ላይ እንደዚህ ነገር እንትን አልልም። የገባሁት ለዚህ ብርጅስቶን አውሪ ትመለስ። እኔ ማለት ነው ወይ እኔ ተመልሻለሁ አይደለ? ለምሳሌ እዚህ ያለን የሆነ ስትቸገሪ ሰው ካላበደረሽ ሂደሽ ነው የምትበደሪ አይደለ? ይከፈላል እኮ በየወሩ በየሳምንቱ በየሁለት የሚከፈለው እኮ አለ ፔይመንት አይደለ? እኔ ተቸግሬ አውርታለች። እሺ የሚያስረዳ ታስረዳ። ሚሚ ታስረዳ፣ ኤግዛምፕል ታስረዳ እንዴት እንደሚከፈል። ገብተሻል አይደለ? كيا انت اخ ክትብል ደለኺ እንታይ ክዛረብ ደለ ምሻሎ ሳ ግዜ ሃበኒ ዕቁባቴ ገለላ ትብላላ ምሽ ያ ገንዘብ ሲ ክትኽእል ያ ተለቂሓ ኩሉ ትበኒ ካውሳ ቀሲላ ንዓም ተኸፍሎም ያ do you understand? ባንክ ደኸለ ለኻ yeah of course like you know እኔ አልችልም ሶሪ ብላቋርጥ መበደራች ምንነት የራሴ ሲቹዌሽን አለኝ። እሱን ደግሞ ማብራራት አይጠበቅብኝም። ከባንክ መውሰድ አልችልም። በምንም አይነት ሁኔታ ብትሆን መብት አላት። አሟታል ያስፈልጋታል። በዚህ ሁኔታ ላይ ደግሞ እንደምታውቁት ኤዱም ራሱ እያወራ ነበር። እኔ እየሰማሁት ነው ጌታ። እንደገና ደግሞ ኤዱም ደግሞ ጊዜ ስጡ ይብላለች። አይ ኖ ኢትስ ኦኬ ሚሚያውን ያመጣሽው ሀሳብ ሹር ያስማማኛል፣ ግን እኔ 2 ወር አልቀበልም። እኔ በራሴ ያኒ እንደንትን እንፍረድ ከተባለ ያላትን አሁን ትስጣት $1000 እሰጣለሁ ብላለች። ከዛ በኋላ የወር ጊዜ ይበቃታል። ምክንያቱም እቺ ልጅ እንዳለችው ብር ያስፈልገኛል ብላሻለች። ኤዱም ትክክለኛ ብሯን እሰጣለሁ ብላለች። ስለዚህ 1 ወር ጊዜ ይሰጣት፣ ለሁለቱም ፌርኑን ከተባለ ማለት ነው። አሁን ያላትን ትስጣት፣ ከዛ 1 ወር ጊዜ ይሰጣትና ኤዱም ትስጣትና በቃ ይገላገሉ። ሚሚዬ እንደዛ ይሻል። ትክክል። ያ ጥሩ ነው። እንደዛ ካልሽ ምንም ቅድም ተረጋጊ ስላልኝ ሚት ነው ያለው። በቃ እሺ ይሻላል። ሳ ጋይስ እኔ የምሄድበት ስላለ ልወጣ ነው። ኤዱ ሚውት አድርጌሻለሁ። እንደዛ ይሻላል። ይሄ ኮሜንታተሮች እንደዛ ነው የሚሉት። እሺ ጋይስ በእነሱ ሀሳብ እንስማማለን እኛ። በቃ ኤዱ ሚውት አድርጌሻለሁ። ያላትን $1000 ትስጣት። ከዛ በኋላ 1 ወር ያው ትሻላለች ኤዱ። ስለዚህ በ1 ወር ጊዜ ውስጥ ደግሞ ኪዩ ትስጣት። ሚሚዬ ያ አረ እቁብም ገብቻለሁ ስላለች የመጀመሪያው እንዲሰጧት ብጠይቂ ጥሩ ነበር። ሚት ነው ያለሽው ኤዱ? አይ አሁን ስልክ ተቀብዬ ነውና በዶላር የሚቀይር ሰው ካለ ደውለውልኝ ነው። የሱ ፋሚሊ ናቸው።
እሺ ሊያዬ አውሪ አንዴ ሊያ ላይቭ ላይ ነሽ ማውራት ፈልገሽ ነው? ሆነ መስጠት እችላለሁ። ኢትዮጵያ ስለሆንኩ ማቀበል እችላለሁ። ዶላሩን ለመቀየር ግን ምንም አይነት ኢንፎርሜሽን የለኝም። አንቺ እንዳልሽው 2 ወር 3 ወርም ላይ ፈጅ ይችላል። ኢንፎርሜሽን ሰብስቤ ዶላር የሚቀይር ጊዜ የማይፈጅ ከሆነ ምንም ችግር የለውም። እዚህ ቀይሬ እኔ ላቀብላት እችላለሁ። ይህን ያህል ብዙ እንትን ማለት አያስፈልግም። አሁን እንዲረዱሽ እና ጊዜ እንዲሰጡሽ እኔ ኢንፎርሜሽኑን ጠይቄ መቀየር እስክልችል ድረስ እሱን ተነጋገሪ። እሺ ሚሚ እኛ ኤዱ ምን በያት መሰል እኛ ምንም አላልንም። ከሁለታችሁ ጎንን የሆን ነው። ስለዚህ እሷ ይሄ ኦፕሽን ካላችሁ ከኛ እናንተ ትሻላላችሁ። አንድ ሰው የመስጠት ፍላጎቱ ካለው በየትኛውም በኩል ሆኖ ይሰጣል። ስለዚህ እኛ ጊዜ ሰጥተንሻል። አሁን አንቺ $1000 ታስገቢላትና በአንድ ወር ውስጥ ኦፕሽናችሁን ፈልጋችሁ ደግሞ ቀሪ ብሯን ስጧት። ይኸውልሽ አሁን ይኸውልሽ እሷ የምትለኝ እንዳለ ብር መቆራረጥ አያስፈልግም። ሜቢ ሳምንት ወይ 2 ሳምንት ላይሆን ይችላል። ይጠይቁና በዶላር ተቀይሮ እንትን የሚለው የእሱ ፋሚሊ ነው። ገና መስማታቸው ነው። ይሄ ሚዲያ ላይ ነው ማለት ነው። እኔ ለማንም አላወራሁም እና እኛ እንሰጣለን ብለዋል። 2 ወርም 1 ወርም ላይ ቆይ ይችላል እኮ በቃ ገንዘብ 2 ወር ላይ አልያዝንም። 2 ወር አልያዝንም። የያዝነው 1 ወር ነው። አንቺ ደግሞ ሄዱ ካለሽ ስም አንጻር ካለሽ ነገር አንጻር ከፈለግሽም ከወር በፊት ከፈለግሽም ወሯን ሙሉ ተቀጥመሽ የልጅቷን ብር መልሽላት። ያ እኔ ኦፍ ኮርስ ብያለሁ። ከአሁንም እየተናገርኩ ያለሁት በግልጽ እሱ ነው። ምንም የካድኩት ነገር የለም። ስለዚህ ጀስት የጊዜ ጉዳይ ነገውኑ ከነገ ወዲያውኑ ማለት ነው የማልችለው እንጂ እሺ ብያለሁ። ኤድዋይ እኔም ስወጣ ያዋለው የሆነች ልጅ እየጻፈችልኝ ነው መቀየር እችላለሁ ብላለች። አንቺ ብሩን እዛ በብር ሰተሻት እኛም በዶላር እንድንቀበላት እዚህ ማለት ነው። እሺ እኔ እናትሽ የሆነች ጓደኛ አለችን ጽፋልናለች ከላይ ያለው ፋሎ አርጊ ይሄ የኔ ጉዳይ ነው። ይሄ ነው ደወሪ እኔን መናገር የሚፈልገው ግድ የለም ሄሪ አትግባ ፕሊዝ። እኔ ጨርሰዋለሁ። ችግር የለም። እኔን ከሆነ ያውራ፣ ችግር የለም። ያውራ፣ ችግር የለም። ያውራ። መናገር የሚፈልገው ካለ ያውራ። ወይ ሰላም ነው? እንዴት ነሽ? ሰላም አለው። እግዚአብሔር ይመስገን ሰላም ነው። ያው አንቺን ላወራት ነው። እኔ እሷን ሳይሆን አንቺን ላወራ ነው የመጣሁት። ምክንያቱም እግዚአብሔር ያክብርሽ። በጣም ቴንኪው። እንደዚህ አይነት ሰው ሲኖር እኛ በጣም ደስ ይለናል። እውነት ለመናገር ማንም ሰው ማለት ነው ማንም ሰው መጥቶ በውስጥ መስመር አሳይሻለሁ፣ ሹት አድርጌ ልክሻለሁ። ኢቭን እቁብ እየጣልኩ ያለሁት እኔ ነኝ፣ ኖት እሷ። እኔ ነኝ የምጥልላት። ኢቭን የሰው ገንዘብ ምናምን አይደለም። አሁን ማንም ሰው መጥቶ ገንዘብ መልሱ በሉ እንደ ትልቅ ሰው ያወራን ሰው የለም። እንደናንተ መጥቶ እንደዚህ አድርጉ ያለን ሰው አንድ ሰው የለም። ወጡ እንዲህ እኮ አልተለጣጠፍንም። እኔ እና እሷ እኮ ፎቶ እኮ እግዚአብሔር ነው የምልሽ። አትሳቂ አንቺ፣ የምሬ ነው የምልሽ። እኔ አብረን የለጠፉኝ በቀልድ ስለማቅ ለዛ ይመስለኛል። በዛ ላይ ማርያምን ነው የምልህ። እሷ አማርኛ ብዙ ስፒክ ማድረግ አልችልም ስትል ትግረኛ ነው ከፍ ማድረግ የፈለገችው ልጅቷ። ሶሪ በጣም እግዚአብሔር ምስክሬ ነው የምልሽ። ማርያምን እሷ ኪያ የሰራችው ቪዲዮ ላይ እንዴት አዳምጪ ይቅርታ ጋር ዛሬ የሚያስገቡላት ከሆነ የኢትዮጵያውን ብር ሰንዬ እኔ ልስጣት እያለች ነው። ያ ምንም ችግር የለውም። ተረጋጉ። እኛ ምንም ችግር የለውም። በቃ ኦልሬዲ ተነጋግረናል። ዊንታ ይካን ኮንታክት ሚ እኔ አልዘጋሁሽም። ምንም ተነጋግረን ማድረግ እንችላለን። እሱ ሁሌ ቆይ እኔ ዳውን ያድርገኛል። እኔ ለመፈመስ ብዬ አይደለም 6 ዓመት ተጠቅሜያለሁ እና አይደለም ከዛ በውስጥ መስመር አንቺ እንደዚህ ነሽ ብለህ ልከልኛል አይደለ? ፖስተው ንገራቸው። እኔ እንደዛ አይነት ሰው ከሆንኩ ይሄን እኮ ላንቺ እኮ አይደለም ይላኩ፣ ላንቺ ብቻ እኮ አይደለም ይላኩት። ይሄንን እኮ ፖስት ማድረግ ብችል እኮ አንቺን ፖስት ማድረግ ብፈልግ እኮ እኔ ፖስት አደርጋለሁ እኮ እዛ። እኔ ልንገርህ ግን እንደዚህ አይነት ሰው አይደለም። እኔ ልንገርህ ስለኔ እዚህ ብዙ ሰው ስለማያውቀኝ ላወራ እችላለሁ። ስለኔ ማውራትም አይጠበቅም። ምክንያቱም እኔ ራሴ አውቃለሁ። ገብቶሃል አይደለ? እኔ ምን ቤት ነኝ? አብረሽ የለጠፍሽኝ ነው። እኔ ማቆ ነገር አለ ወይ? ፖስት አረግሽ ፎቶውን እኔም ብቻ ማለት ያለችው ፎቶ የሷ ነው። ኤዱ ለምን እንደሆነ ታውቂያለሽ? በብዛት የምትታወቁት በባልተቤት ሶሪ፣ በጣም ይቅርታ። እሷ ፖስት ያደረገችው በባልተቤትሽ በብዛት ስለምታወቂ ነው። አብዛኛውን አንቺ አትመጭም ሚዲያ ላይ
የኔና የሷ ፎቶ እኮ አብረን ፎቶ ተነስተናል ኳታር ላይ እሱ በቂ ነበረ። በጣም ይኸውልሽ ኖ ወይ አሁን እኔ በአንቺ ባለቤትሽን ባለጥፍ ኖሮ አላቅም ነበረ። ምክንያቱም እኔ አንቺን አላቅሽም። ዛት ሚንስ ቢለጠፍም ይሄ ኖርማል እኮ ነው። አንቺ አምነሽ እኮ አዎ እንደዚህ ነው ብለሽ አልሽው ነው። ምንም ችግር የለም። እዛ ላይ ደግሞ በጣም ከቅድም ጀምሮ ምን ሲሉ ነበረ? እነሱ ጨዋዎች ናቸው ይሰጣሉ ሲባል ቢኮዝ የእሱ ስለተለጠፈ ነው እንጂ አንቺ ብቻሽን ብትሆኚ ማርያምን ማንም አያውቅሽም ነበር። ለዚህ ነው በቃ ሌላ ነገር የለው። እንደገና ደግሞ ያኔ ልጅቷን ተረዷት ካለችበት ነገር አንፃር። እናንተ እኮ አሁን እኛ እንሻላለን እያላችሁ አይደል እንዴ? መሻል ማለት መረዳት ነው። መረዳት ማለት ደግሞ ምን እንደሆነ ታውቃለህ? ካለችበት ነገር በቃ እንደዚህ ስለሆነ ይሄንን ነገር እኛ እንትን ልሻል በቃ አሁን እኮ ተፈቷል። አይ ነው ታዲያ እኔ እኮ ብያለሁ እኮ ይሄንን ያወራነው ነው እኮ እኔ ጥያቄ ልጠይቃችሁ። ለምንድን ነው ሰው ቪዲዮ የሆነ ሰው ሹት ላከልኝ አግባብ አይደለም ይሄ ባረገው አልኳት። በራሷን ይላኩላት የተላከልኝን ሰው ሙና አልደለት ሙና እንዳለችው ላኩላት። ለሷ ውጭ አላወጣሁትም። ይሄን ይዣለሁ እኔ ምንም ችግር የለብኝም አልኳት። እኔ እኮ ታማ እኮ ስጠይቃት ነበር እኮ እኔ አትክድም አለኝ። እኔ እንዴት ነሽ እያልኩኝ ህመምሽ ይቀላል እያልኩኝ ብሩ ችግር የለውም ያንቺ ህመም ይቅደም እያልኩ እኮ ስል ነበር። መናገር ትችላለች። ገንዘብ አይደለም አሁን እኔ ገንዘብ አስወረደ እኔ በእኔ በኩል ነው። እኔ እሷን አይመለከትም። ከሷ ጋር ጫለች። እኔ ግን ስሜን ፈልግ እሱ ስህተት ካለበት በስህተቱ ይነገሯል። ሴቶች ናችሁ፣ ሁለታችሁ ሴቶች ትጨርሳላችሁ። ሳሪ አንድ ሰው በውስጥ ያናገረኛል 4 ቁጥር ይጽፋል። ያንን ሰው አስገቢልኝና አንዴ በቃ አጀንዳው ራሱ እዚሁ ተዘግቶ እንትን ይላል። አሁን 4 ቁጥር ጻፊ ያልኩሽ ጻፊልኝ አንዴ خلاص ሳቢ ካላስ ሄዱ ይዘጋ። ምክንያቱም ኪያ እኔ እንደማስብ ኪያ ታማለች። ገባሽ? ካለችበት ሁኔታ ገንዘብ ያስፈልጋታል። በቃ ይሄ ነው፣ ሌላ ምንም ነገር የለውም። ከዛ ውጭ ደግሞ አሁን እናንተ እንሰጣለን ብላችኋል። ባለው መንገድ ስጧት ብሯን። በቃ መች ነው ኤደን መች ነው የምትሰጧት እናንተ? ተነጋገሩ ጊዜ አሁን በዶላር ብሩን በዶላር የሚቀይር ካገኘ አሁን ይሰጧታል። ሚሚም አውርታለች። ለዚህ ማን ነው ቁጥር የሚጽፍልሽ ሰው አስገቢ።